ራሱን ረግሞ ማለት ነው። ስቃይዋን የመጣው ራሱ በመርገም ነው፣ በእርግማን ነው። በምትወልጅበት ሰዓትም ስቃይሽ ይበዛል አላት ራሱ። ለምን? ቅጠል ስለበላች። ከዛ ደግሞ ማህፀኗ ውስጥ አዳምጠኝ ልጨርስ፣ አጭር ነው። ከዛ ደግሞ ስትወልድ በድንግልናዋ ማህፀኗ ውስጥ ገብቶ እንድትሰቃይ ያደረገው ለምንድን ነው ነው ጥያቄ። በ16 ዓመት ይወልዳል። እርግዝና ስቃይ ነው፣ ስቃይ ነው አለ እኮ እርግዝና። አዎ በምትወልጅበት ሰዓትም ማለት ሔዋን ምን ብሎ ነው የረገማት? ሔዋንን። ስለዚህ ሁሉም ሴቶች የሚያረግዙ ሴቶች ያው እርግማን ነው እያልከኝ ነው? አጠቃላይ ምን ብሎ ነው የረገማት? ሴት ልጅ አይደለም እርግዝና ስቃይ ነው ካልከኝ አርግዘው የሚወሉ ሴቶች ሁሉም ተረግመው ነው እያልከኝ ነው? እየነገርኩህ እኮ ነው። ወሊድ ነው ያልኩህ ነው። ሲወልዱ አይሰቃዩ? እርግዝና ስቃይ ነው ካልከኝ አሁን የሚወሉ ሴቶች ሲወልዱ ይሰቃያሉ። እሱም ይሰቃያሉ እኮ እርግማን ነው ወይ እኮ ነው እኮ። አዎ እርግማን ነው። እርግማን ነው ወይ ነው? አዎ እርግዝና እርግማን ነው። አዎ እሺ በቃ ሌላ ትልልኝ በቃ ኖ ልንገርህ፣ ላረጋግጥልህ። ዝም ብዬ ነው ከመሬት ተነስቼ ነው እንደማወራው። መሻ አረጋግጥልኝ። እሺ የሚከፍትልኝ ሰው አለ? ላንብብልህ ዝም ብዬ? አዎ ችግር የለውም ንገረኝ። እሺ ዘፍጥረት 3:16 ላይ ምን ይላል መሰለህ? ለሴቲቱም ለሔዋን ማለት ነው በጸነስሽ ጊዜ ጭንቅሽ እጅግ አበዛለሁ አለ። ገብቷል? በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል አላት። ጭንቋ በዛል በዛም። ጭንቅ ነው፣ ስቃይ ነው አይደል? እርግዝና እኮ ጭንቀት አለው አይደል እንዴ? ጭንቀት አለው ይለኛል እንዴ? አለው እያልኩ እኮ ነው። ታዲያ እኮ ለምንድን ነው ያሰቃያት? መጀመሪያ በእርግማን እግዚአብሔር ራሱ ረገማት። ሴት ልጅን እንድትሰቃይ ረገማትና ለምንድን ነው ማህፀኗ ውስጥ ገብቶ? አረ ተረጋጋ ወንድሜ። ወደ ኋላ ትመልሰኛለህ እንዴ? ታዲያ እኮ የማርያምን ነው ወይ ነው ያልኩ? አዎ እየጠየቅኩ ነው ስለ ማርያም። መልሳለህ ወንድሜ? ይሰማል? መልሳለህ ወይ እንዴ? እኔ ምን እርግዝና እርግማን አይደለም ብዬ እኮ እያልኩ እኮ ነው። እርግማን እኮ ነው እያልኩ እኮ ነው። ስቃይና እርግማን ይለያያል። ምን እያልከኝ ነው እኮ? እንደዛ ብሎ የረገማት ቅጠል ስለበላች ነው። ሙሉ ላንብብልህ? ስለበላሽ ሊሆን ይችላል እንግዲህ ከፈጣሪ እኮ እርግማን እኮ ነው። ኃጢአት ስለሰራች ረገማት። ምን ብሎ ረገማት? በጸነሰች ጊዜ ጭንቋ እንዲበዛ፣ ስትወልድም በጣም በስቃይ እንድትወልድ። ያ እሺ ቀደም አንተ ደግሞ ፈቅዳ ወዳ ምናምን ነገር ምናምን ያልከው የ9 ዓመቱን ትነግረኛለህ? እሱን ምኑ የአይሻን ትነግረኛለህ? ፈቅዳ ወዳ ነው ግንኙነት ያደረገችው ያልከው በ9 ዓመቷ። ተገዳ ነው? በ9 ዓመቷ ፈቅዳ ወዳ ተገዳ ነው ወይ? በ9 ዓመቷ ፈቅዳ ወዳ ነው ወይ? እየጠየቅኩህ እኮ ነው። ተገዳ ነው ወይ? አንድ የ9 ዓመት ልጅ እውነት እየጠየቅኩህ ነው። ተገዳ ነው ወይ? እየጠየቅኩህ ነው እኮ። ተገዳ ነው ወይ? አምላክ አለ ወይ ነው የኔ ጥያቄ። እንደው አምላክ ይሄን ይፈቅዳል? ስለ አምላክ ሆነ የምታወራው መጀመሪያ ስለ ድንግል ማርያም የጠየቅኩህን መልስ። አታወራትም። እዛ ጋር አላስገባህም። እኔ የትም የለመዳችሁት አታድርግ ነው። ለምንድን ነው እግዚአብሔር የ15 ዓመት ህፃን ልጅ ራሱ ሴት ልጅን ሔዋንን ረግሞ በጸነሸች ሰዓት ስቃይዋን አብዝቶ ስትወልድም መከራዋን አይታ እንድትወልድ አድርጎ ራሱ በማጸኗ ገብቶ ራሱ እንድትሰቃይ ያደረጋት ለምንድን ነው? መልሰው እሱ መጀመሪያ ሔዋን ነው እያልከኛለሁ? ማርያም ነው እያልከኛለሁ? ሁለት ሔዋን ማለት ምን ማለት ነው? ሴቶች ማለት እኮ ነው። መልሰው እሱ ለምንድን ነው ያሰቃያት ድንግል ማርያም? እሱን ይኸውልህ ምክንያት ይኖረዋል። እሱን የሚመልሱልህ ሰዎች ይኖራሉ፣ ይመልሱልሃል። ትመልሳለህ አንተ
ትመልሳለህ? ጋራ እሱን የሚመልሱልህ እኔ ይሄ ነው ብዬ አልልህም። አንተ አትልም። ታዲያ ለምን አንተ ማነህና ነው? ውረድ። ይታባቱ ደከከናም ስለ አይሻ ልታወራ ነው? ይሄ ታስመልስ አይቻልም። የምን አባ ስለ አይሻ ማውራት ነው? ይሄ ነው መመለስ ያለብህ መጀመሪያ። ራቁታም እና ለምንድን ነው በ9 ዓመት ያገባችው? ይሄ ሳትመልስ መልስ ብዬ የጠየቁት ጥያቄ አለ። መልሰው። ማንንም ሰው ነው መመለስ ያለበት። አይቻልም። ስለ አይሻ ማውራት አይቻልም። ክልክል ነው፣ ነውር ነው። ጨስ እያልክ እየተቃጠልክ መጀመሪያ ይሄን ጥያቄ ትመልሳለህ። ኮረንት ትጨብጣለህ። ገና አይቻልም። ምን አገባችሁ እናንተ? አይሻ እንደዚህ ነው፣ አይሻ እንደዚህ ነው፣ ነብዩ መሐመድ ነብዩ ምን አገባ? ይሄ መልሰው መጀመሪያ ስለ ራስህ አውራ። መጀመሪያ ወደ ውስጥ መጀመሪያ የምትጠየቀውን መልስ። መጀመሪያ ለምንድን ነው ድንግል ማርያም ለአቅመ ሔዋን ሳትደርስ ረግሞ እኮ ነው ሔዋንን ረግሞ በጸነሰች ጊዜና ስትወልድ ስቃይዋ እንዲበዛ አድርጎ ያሰቃያ። ጥያቄ ነው መልስ። ምን አገባ ስለ አይሻ? ምን አገባችሁ? ወዳ ነው ፈቅዳ ነው ትዳር ነው አለቀ። ደስ የሚል ፍቅር ውስጥ እኖር ነበር አለች። ከነ ልጆቿ ያገቧትን ሴት ስለሷ አታወራም። ጥሩ ነገር አደረጉ ብለህ አታወራም። ያለሷ ከሷ ውጭ ያገቧቸው ሴቶች ባላቸውን የሞተባቸው ልጆች ያሏቸው ምናምን ናቸው። ስለነሱ አታወሩም እናንተ። ስለ ይሄ ጥሩ እንትናቸውን አታወሩም። ከነ ልጆቿ ከነ እንትናቸውን ያገቧቸው ሴቶች በቃ ስለነሱ አታወሩም። ይሄ ያደረጉት ጥሩ ነገር እሱን አትነኩትም። ሰው ናቸው። አንተ ደደብ ትውልድ ነብዩ መሐመድ አምላክ አድርገህ እንትን እያደረግከው ከሆነ ተሳስታል። ሰው ናቸው። የሰው ባህሪ ነው። ሰው ስለሆኑ ነው ያገቡት። በቃ አለቀ። ሰው እኮ ናቸው። እርሶ ሰው ናቸው። የሰው ድርጊት ነው ያደረጉት። አያትን ትናንት ያደረገችው ነገር ነው የተደረገው። በአያትህ የተጻፈ ታሪክ፣ በአያትህ የተደረገ ድርጊት ነው ይሄ። መጀመሪያ እሱን ተወውና ሰው ስለሆነ አምላክህን አስረዳ እየተባልክ ነው። ለአቅመ ሔዋን ሳትደርስ ድንግል ማርያምን በማህፀኗ ውስጥ ገብቶ ስላሰቃያት አምላክ ብለህ የምትለው ስለሱ መልስ እየተባልክ ነው። የርብቃውን ካነሳው ደንብረህ ትጠፋለህ። አላነሳው የሚነሳበት ሰዓት አለ። ሌላ ነገርም አለ። ደንብረህ ትጠፋለህ። ገና ነከዋለሁ። ኦርቶዶክስ ነኝ የምትል የፈርዖን ደቀ መዝሙር የዲያብሎስ ካድሬ ገና እናንተ ጋር ብዙ የምንወራረደው ይሳባል። ገና ይወራል። ገና ገድለ ሶዶምህን ይነበብልሃል። ብዙ ጉድ ነው ያለው። ገዳም ውስጥ የሚደረገው ጉድ ገና ይዘረገፍልሃል፣ ይነገርሃል ገና። ስለዚህ እኔ አንድ ጥያቄ ነው የጠየቁት። ለምን ድንግል ማርያም ራሱ ድንግልናን መርጦ ወንድ የነካትን ሴትን ተጠይፎ ለአቅመ ሔዋን ሳትደርስ በ15 ዓመቷ ማህፀኗ ውስጥ ገብቶ ለምን አሰቃያት? ራሱ በረገማት እርግማን የረገማትን እርግማን በድርጊት ለምን አደረገው ነው። በጸነሽ ጊዜ ስቃይሽን አበዛዋለሁ፣ ለሴቲቱም አለ በጸነሽ ጊዜ ጭንቀሽን እጅግ አበዛለሁ። እጅግ ነው ደግሞ እጅግ አበዛለሁ፣ በጭንቅ ትወልጃለሽ አላት። ከዛ ደግሞ በድንግልናዋ እኮ ነው ማህፀኗ ውስጥ ገብቶ ጭንቆ አብዝቶ ራሱ በመከራ በስቃይ እንድትወልድ አደረጋት። ወንድ የነካውን ማህፀን ተጠይፎ በወንድ ልጅ ጾታ ከቻለ ለምን? አዎ ለምንድን ነው ይሄ? ለምን ሰው ሆነ ለምን ምናምን የሚባለው ነገር እንተው በቃ። ፍትህ ለድንግል ማርያም። ኦኬ ወልቤን ሰላም ብያለሁ። ወልቤን አለ
እሺ ዱከም አባቢ እንዴት ነው? አጋላ አይደል ልጁ? የትኛው? ምንም አያውቅም። የቱ ያው ነው መልስ ሳይመልስ ሌላ ነገር ውስጥ ገብቶ ስለ ድንግል ማርያም እና ስለ ዘፍጥረት ስትጠይቀው አይሻ ለምንድን ነው በ9 ዓመቷ ያገባችው ይለኛል። እየሰማው እኮ ነው። እና አንዱን ሳይዝ አንዱን ወደዛ ወደ እንዴት ነህ ግን ዱከም? ደህና ነኝ። ሰላም ነው አሎ ደህና ነኝ። ለጥያቄ ይመልሳለህ? ምን ትላለህ ስላነሳው ጥያቄ? ያው ትክክለኛ ነው። አንደኛው ተመልሶ ወደ አንደኛው መሄድ ያው ፌር ነው ብዬ አስባለሁ። እሱ ብቻ ሳይሆን አው ግን እግዚአብሔር ሴት ልጅን ረግሞ ጭንቅሽን አበዛለው ብሎ ራሱን ገብቶ ማሰቃየቱ ለአቅመ ሔዋን ያልደረሰችንን ትክክል ነው ብለህ ትላለህ? ችግሩ ላይ ደግሞ እግዚአብሔር በማጣሩ ውስጥ ገባ ብዬ አላምንማ። እኔስ ብቻ ምን አለ? ስለዚህ ወንድሜ ነህ እኮ የሚያምኑ ሰዎች የምንጠይቀው ጥያቄ ለሚያምኑ ሰዎች ማለት በቅጡ እንኳን መልስ ሳይመልሱ እኮ ነው ሌላ ነገር ውስጥ አይሻ ምናምን አዎ ምን አገባው ሰው ስለ አይሻ የሚያነሳ ከሆነ ሰው ራሱ ጋር እንደምታውቀው ነፍ ጥያቄ ያለ አይደል? አብሶ እንደ ኦርቶዶክስ እንደዚህ አይነት ጥያቄ መራቅ ነው ያለበት፣ መሮጥ ነው ያለበት፣ ማንሳት የለበት። ገብቷል ዱካን? አዎ የነጨችን እስኪ ዲቦራን እንትን እንበላት አይደል? ዲቦራ አቤት። ሰላም ብያለሁ። ጌታ ኢየሱስ ይክበር። ሰላም ናችሁ? ሰላም ነው፣ ሰላም ነው። ማን ነው የሚያከብረው? ይክበር ማለት ጌታ ኢየሱስ ክብሩን ይውሰደው ለሁሉም ነገር። አዎ ይክበር ስትይ አልተከበረም ማለት ነው። እሪ ይልሃል። ክብር ሁሉ ለሱ ለአምላካችን። ነገር አትሰንጥቅ። መጀመሪያ የራስህን አጥርተህ እየሰማህ ነው። ነገር ሰንጥቀህ ከማጣመም እኔ አልሰነጠቅኩም። ቀስ በይ ግድ የለሽም። የራስህ በሚነካበት ጊዜ አትጨርጭር። ውይይት ከሆነ ያንተም ሲነካ መቻል አለብን። ተንጨረጨርክ እኮ ኤሌክትሪክ ልትይዝ። ምን ሆነው ነው? የእግዚአብሔር ቃል ነው። ቃሉ ስለሆነ እኛ እንቀበለዋለን። ሙሴ ያድናል። ሙሴ ያድናል። ሙሴ ያድናል። ዝም ብለህ ነገር እንትን አትበል። ነገርኩ መጀመሪያ የራስህን እድሜ እኮ ለእንትና ማጋጋቡ ደህና አደራችሁ። ከአቡነ ሙሙ ጋር አውራ እያለች ኮሜንት ስትጽፍ ነው እኮ ያስገባኋት። እሷን ነው ያ ከአቡነ ሙሙ ጋር አውራ ጉደን ይዘረግፈዋል እያለች ነበር ኮሜንት ላይ። ማነች እሱ? ማነው እሱ? ተናገሪ ኮሜንት ላይ ጻፍሹን። አሁን ሌላውን ነገር ትተሽ ማን ይሁን? ይሄ ባለ 50 ሙሙ ያ 51 ወረረ ምን አደረኩሽ? ደደቡ ሰውዬ ማይሙ ሰውዬ እፎይ ምናምን የሚባለው ሰው ነው። ሚዩት ለምን ታረጊኛለሽ? እማማ ይረጋጉ። ድምፆትን ይረጋጉ። እማ ሆይ ድምፆትን ይረጋጉ። እኔማ ሆይ አይደለሁም፣ በኢየሱስ ነኝ፣ በጌታ በኢየሱስ ነኝ እኮ። ድምፆትን ትንሽ እንትን ያድርጉ፣ ቀነስ አድርጉ። እንዴ ገዳም ውስጥ አልገባም። እኔ እንደሌላ ለሰይጣን የምበሳጭ መስሎ ከሆነ አልበሳጭም እኮ። ይረጋጉ እያልኩ ነው። ችግር የለውም። እንድናወራ ትንሽ ይረጋጉ። አንተ ሰይጣን ነህ፣ እኔ ግን ለሰይጣን አልበሳጭም። ሰይጣንን አበሳጨዋለሁ እንጂ እኔ ምንድነው ሰይጣንን የሚያበሳጭ ምን ሆነው ነው ስላለኝ ሰይጣንን የሚያበሳጭ? ኧረ አፉትን በእበት መዝጋት ነበረ። ምን ሆነው ነው እማው? በዚህ ልክ መናደድ የለብዎትም እኮ በሆነ
ቀሚሶትን እየጎተቱ ገብተው በዚህ ልክ አኛኛ ማለት ምን ማለት ነው? ወንጌልን ልጠይቀውት ብዬ እኮ ነው። ስለ መጽሐፍ ቅዱስ ልጠይቀው። ሚዩት አታድርገኝ። ሚዩት ካደረከኝ እንትን አልልም ማለት ሚዩት ለምን ታደርጋለህ? ያንተን ብቻ ታዳምጥ ነው እንዳያስገባኝ። ስለ መጽሐፍ ቅዱስ ልጠይቀውት ነገርኩህ። እኔ መንገር ያለብኝን ነግሬሃለሁኝ። አንቺ ደግሞ ገርዳሜ ምንድን ነው የምታወሪው? ውረጅ። የታባቱ አንቺን ብሎ ኢየሱስ ተከታይ ውረጅ። ቅርናታ ሜዳ ልጅ የታባቷ እኔ አክብሬ እርሶ ማለት ነው። ቆጨኝ ቆሻሻ እንዴ! ምን አባቷ ሽንቷ የቀዘቀዘ አረጉት ነሽ? በእናታችሁ ውጪ። ሁለተኛ እኛ ጋር እንዳትመጪ። ኢየሱስ ምናምን ምናምን ኢየሱስ አምላክ የምን አምላክ ነው? ኢየሱስ እስራኤላዊ ሰው ነው። ሙሴ ያድናል። ኢየሱስ ያድናል። ኢየሱስ አምላክ ነው። ኢየሱስ ጌታ ነው። በእውቅና ነው። ኢየሱስ ጌታና አምላክ እንዲሆን እኔ መፈረም አለብኝ? ከፈረምኩ ነው እውቅና ከሰጠሁት ነው ጌታ አምላክ የሚሆነው። ሙሴ ያድናል። አድኖ አሳይተዋል። ሙሴ ባህርን ከፍሎ ህዝቡን ያዳነ ሙሴ ነው። ኢየሱስም እንደዛ ነው ያለው። ሙሴን ብትቀበሉ እኔን ትቀበሉ ነበር ነው ያለው። ስለዚህ በቅድሚያ ሙሴ መቀበል አለብን ማለት ነው። በትክክል አባቴ ዘንድ ምን ያልከሳችሁም የሚከሳችሁ ሙሴ ነው አለ ኢየሱስ ራሱ ሲያወራ። ስለዚህ ሙሴ ነው መከተል ያለብን። ሙሴም አምላክ ነው። ሙሴ አምላክ ነው። አምላክ ያደረገው ደግሞ ራሱ አምላክ ነው። እግዚአብሔር ነው አምላክ ያደረገው። ሙሴ ያድናል። አድነው ማሳይተዋል። ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው እየተባለ በእውቅና እንትን ፊርማ ማሰባሰብ የለባችሁም። እኔ ጋር መምጣት የለባችሁም። ፊርማ ሰብሳቢዎች እኔ ጋር መምጣት የለብም። አልፈርምም። እኔ አምላክ አይደለም ጌታ አይደለም ብያለሁ። በቃ አለቀ። እፎይ የሚባል አንድ ደንቆሮ ሰው፣ አንድ መሀይም ሰው አንድ ሉጢ ሰው አንድ መጽሐፍ ቅዱስን ሚስጥሩን የማያውቅ ሰው አንድ ትውልድን ጥላቻ እያስተማረ ከመጽሐፍ ቅዱስ ርቆ እንዲደድብ ከሚያደርግ ሰው እኔ እንትን አላደርግም። ደደብ ሰው ነው። አንደኛ ነገር ፋራ ሰው ነው። የመጨረሻ ደደብ ነው። የት እንዳደገ አላውቅም። ታዘቡት። በሲቲ ስታር ፊልተር ነው የሚገባው። እኔ በጣም ያስቀኛል። ፊልተር ቀጭሎ እንደ ሴት ልጅ እኮ ነው ቪዲዮ የሚሰራው። በጣም ነው የሳቅኩት መጀመሪያ ታየው። በሴቶች ፊልተር ማለት ነው። እንደዚህ አይነት ደደብ ሰው እንዴ! በጣም ነው የገረመኝ። እኔ ፊልተሩን ይይ። እንደዚህ አይነት ደደብ ሰው ነው። እንደዚህ አይነት ፋራ ሰው ነው። ሚዩት አድርግ። እሺ እንደዚህ ነው። ሌላ ቦታ የለመዳችሁት እኔ ጋር ማድረግ አይፈቀድም። እነሱ ደደብ ነው ሰውየው፣ ፋራ ነው። አንዳንድ ሰዎች አደራ ስሙን እንዳታነሱ። ሰባኪያንን የምትሉ በሌላ ሃይማኖት ያላችሁ ሰዎች ይሄ ቅርናታም ሰው ስሙን እንዳታነሱት። ይሄ ደከከናም ሰው ስሙን እንዳታነሱት። ትክክል አይደላችሁም። ደረጃውን ስሙን እያነሳችሁ ከፍ አታድርጉ። ምንም አያውቅም። ንጽጽር ውይይት የሚባለው ነገር ለሱ ሚስጥር ነው። አያውቅም። መጽሐፍ ቅዱስ አያውቅም። ሰዎችን ጥላቻ እያስተማረ የመጽሐፍ ቅዱስ ዕውቀት እንዳይኖራቸው የሚያደርግ አንድ ደደብ ሰው ነው። አንድ የቀርና መሀይም ሰው ነው። አያውቅም፣ ምንም አያውቅም። ስለዚህ የእሱን ስም በመጥራት ደረጃውን ከፍ እንዳታደርጉ አደራ። ይሄ ነው የምለው እኔ ሌሎችንም ጭምር። እዚህ ጋር ቲክታክ ላይ ያሉ ሰዎች ትልልቅ ሰዎች፣ ዕውቀት ያላቸው ሰዎች፣ ስርዓት ያላቸው ሰዎች፣ ትህትና ያላቸው ሰዎች ቁጭ ብለው ያዳምጣሉ እንጂ እነሱ አፋቸውን አይከፍቱም። እንደነሱ አፋቸውን አያቆሽሹም። እንደነሱ የሰውን ሃይማኖት እያንቋሸሹ የራሳችንን ከፍ እናደርጋለን ብለው አይሉም። እንደነሱ እስልምናን እየተሳደብን ክርስትና ከፍ እናደርጋለን ብለው አያስቡም። እንደነሱ የድንግል ማርያም ስቃይን ረስተው ስለ አይሻ አያወሩም። እንደነሱ ወንድ ልጅ ፐሬድ ያያል የሚለውን በድርሳናትና በገድላትን ያለውን ጉድ
ደብቀው ሰዎች ጋር ችግር እየፈለጉ አይውሉም። እንደነሱም ጭምር ክርስቶስ ከንፈሬን ስሞ ፌንት አስነቀለኝ የሚል ነገር አይቀበሉትም። ራስ ይደብራቸዋል፣ ሲወራም ይጠሉታል። እንደነሱ ሴት ከሴት ጋር ተሳስማ ልጅ ተወለደ ሲባል እሰይ የሚሉ ሰዎች አይደሉም። እውቀት ያላቸው ሰዎች አሉ፣ ደብሯቸው ከኋላ ዝም ያሉ ሰዎች አሉ። እንደነሱ ድንግል ማርያምን ጡቷን ለክርስቶስ ሳምራ ይጠቡት ያልቡት ነበረ ብለው አያምኑም። ስለዚህ እየተወራ ምንም የማይሰማቸው የማይመስላቸው ሰዎች ናቸው። እነንትና ጋር እንደዚህ ነው የእነንትና ሃይማኖት፣ ይሄ እንዳይነበብ ነው ራሱ እኮ አንዳንዴ። ስለዚህ ነው ማውራት ያለብን መጀመሪያ። ጭስ እናንተ ብለው አማን ጭስ እያልክ እየተቃጠልክ ግን ትሰማዋለህ። የሚነግርህ አካል እያፈራን ነው። ከራስህ ከውስጥ ከእምብርትህ ወጥቶ ይሄ እንደዚህ አይነት የቆሸሸ ነገርን የሚጠየፍ ትውልድ ነው እያፈራን ያለን። አንተም እየጨስክ ታዳምጠዋለህ፣ ገና ኮረንት ትጨብጣለህ። አዎ እናንተ ጓዳ ውስጥ የተቀበረው ጉድ አያስፈልገኝም፣ ትክክል አይደለም፣ እኔ ሰው ነኝ የሚል ትውልድ ነው እየፈጠርን ያለነው። እንደናንተ ፈረንጅን ዝም ብሎ የማያመልክ ትውልድ ነው እየፈጠርን ያለነው። እንደናንተ የሰውና የፈጣሪ ባህሪ የማያውቅ ትውልድ አይደለም እየፈራ ያለው። ማወቅ አለበት ፈጣሪ ምን ማለት ነው፣ ሰው ምን ማለት ነው ጠንቅቆ የሚለይም የሚያቅም ትውልድ ነው እየተፈጠረ ያለው። የሃይማኖት አባቶች የሚያከብር እንጂ የሚፈራ ትውልድ አይኖርም ካሁን በኋላ። የሚከበሩትም መከበር ስላለባቸው ሳይሆን ትልልቅ ስለሆኑ ነው። በክርስትና ዙሪያ እውቀት ስላላቸው አይደለም። ክርስትና ጠንቅቀው ስለሚያውቁ አይደለም። ትውልድን ስለሚያንጹ አይደለም። አለቅ ነው። ቤተክርስቲያኗ መመራት ያለባት በቃ ቤተ እምነት መመራት ያለበት በወጣቶች ነው። አለቀ። ሌሎች ውሸታም ናቸው፣ ሌቦች ናቸው፣ የካህን ሸርሙጦች ናቸው፣ ቆሻሾች፣ ሌቦች ናቸው፣ በሰው የሚሸቅጡ ናቸው፣ ሴቶችን የሚያዋርዱ ናቸው፣ ሴቶችን የሚደፍሩ ናቸው፣ ድንግልን የሚያሳድዱ ናቸው፣ ደናግል ሴቶችን የሚያሳድዱ ናቸው። አያስፈልግም። ዋጠው ቦንሳ ዲያቆን ቦንሳ ዲያቆን ሐሳቤን ተመችቶት ነበር የገባው መሰለኝ፣ ግን ኔትወርክ እንትን አደረገ። ዲያቆን ነው እየተጠቀመ ከሆነ እዛ ውስጥ አይቀበልም። የተበደለ ሰው ከሆነ ብቻ ነው ትክክል ነው የሚለው። ኔትወርክ የለውም። ከላካት ገቡ የሚያወራው ቁም ነገር ይኖራል። ዲያቆን ነው። ኦኬ ሊዱ አለሽ? አለው። እንዴት ናችሁ? ሰላም ነው። ደህና ነኝ ይመስገን የዳመነው አምላክ። አዎ የት ሄደ ዲያቆኑ? ይመጣል። ኔትወርክ ነው መሰለኝ። ቀጥይ። ኧረ እኔ ምንም አልቀጥልም። ያሳቀቀኝ ሁላ። ለምን? አይ አልቀጥልም። ቀጥል እራስህ። አይ በሱ ዙሪያ እኮ አይደለም ማውራት የምትፈልጊው ነገር ካለ ነው። ምንም አላወራም። አታወሪ። ምን ብቻ ነኝ ማውራት ያለብኝ በዚህ ዙሪያ። አልፈቅድም እኮ እራሱ። እሺ አይ ምንም አላወራም። ቀጥሉ እናንተ። አንደኛ ነገር ሰው ለጤንነቱ በጣም ለደህንነቱ በጣም እንትን አድርጋለሁ እኔ እፈራለሁ፣ እጠነቀቃለሁ። ገብቶሻል? እውነት የሚያወራ ሰው ተቀባይነት የለውም። ዝም ማለት ማስባል የሚችሉ ከሆነ ዝም ያስብሉታል። ካለ ምንድን ነው እንትን ሊያደርጉት ሊቀነጭኑት ይችላሉ፣ ሊያጠፉት ይችላሉ። ስለዚህ ማንንም ሰው እንዲያወራ አልፈቅድም፣ አልፈልግምም ራሱ።
እንደዚህ አይነት ነገር እኔ ብቻ ነኝ ማውራት ያለብኝ። ወንድ ነው እኔን መንካት የሚችል ሰው ካለ ወንድ ነው። የሚያውቁኝ አሉ፣ የት እንዳለው የሚያውቁ አሉ። ከታች ቁጭ ብለው ያዳምጣሉ። እኔ ጋር የሚሰሩ አሉ፣ እኔ ጋር የሚበሉ አሉ፣ እኔ ጋር የሚተዋወቁ ሰዎች አሉ። ገና መስቀሉን አንጠልጥሎ ለስዕል እያፈነደደ እየሰማ ነው አሉ። ወንድ ነው። አይችሉም። መስጠትን ይችላሉ። ራሱ ለፈለጉት ሰው ስለኔ መናገር ይችላሉ። እኔ ፈቅጃለሁ። ዝም ግን አልለው። እንደዛ ካደረገ መፈረም አለበት። ስለኔ ለማንንም ሰው ከተናገረ ኃላፊነቱን መውሰድ አለበት። እኔ የፈለኩትን ነው ማድረግ። ችግር የለብኝም ብሎ መናገር ይችላል። መጨረሻው የሚደርስበት ግን ያውቃል። እሱ ማወቅም አለበት። የምታውቁ ሰዎች አላችሁ። መናገር ወንድ ከሆናችሁ ተናገሩ። ወይ ገብተህ መናገር ትችላለህ፣ መቃወምም ትችላለህ። ሌላ ነገር ማድረግ ካልቻልክ መቃወምም ትችላለህ። ወንድ ናችሁ። ሽንታሙ ይህ እናንተ እንትን እንተዋወቃለን፣ ሁላችንም እንተዋወቃለን። እንኳን ስራችን አበላላችንም ጠንቅቀው የሚያውቁ ሰዎች አሉ። ሁሉም ነገር ጠንቅቀው የሚያውቁ ቁጭ ብለው የሚያዳምጡ ሰዎች አሉ። ሌቦች ወንድ ናቸው። ለማንኛውም ሰው በዚህ ዙሪያ እንዲያወራ አልፈልግም። እኔ ብቻ ነኝ ኃላፊነቱን ወስጄ የማወራው። እኔ ስለ ክርስትና ሳወራ ሙስሊም መግባት የለበትም፣ ስለ እስልምና ሳወራም ክርስቲያን መግባት የለበትም። ሌላ ሰውም እንደዚህ አይነት ነገር ስናገር እንዲናገርም አልፈልግም። ተናገሩ ብዬ ካልኩ ስለሱ አይደለም፣ ሀሳባችሁን ስጡ፣ መድረኩን ብቻ የመለስለፍ የለብኝም በሚለው ነው። ለዛ ነው። ስለዚህ ኦልቤን አለ አለው ባቢ ሰላም ነው አለን አለን። እንዴት ነው? ሚሳይሉን ፈርቼ እኮ ለመግባትም ያው ትንሽ ቀዝቀዝ ስል ነው የገባሁኝ። አይ ምንም የለም። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሙስሊሞች ሻሎም እያሉ ክርስቲያኖች ለእናንተ ምንድን ነው የሚባለው? ቤቢ ማለት ሰላምታውን ነው? አዎ የፈለከውን እኛ ችግር የለብንም። እኛ እንደ ኦርቶዶክሳውያን ሰላም ለክ የሚባለው ለድንግል ማርያም ብቻ ነው የምንል መሰለህ? ሰላም ላንቺ ይሁን ማለት ለድንግል ማርያም ብቻ ነው ግዕዝ ስለሆነ አሉ። እንደዛ አይደለንም እኛ። ቀጥል። ኦኬ አይ እኔ እንትን የሆነ ሁለት ሀሳብ ነው ያለኝ፣ ግን ክርስቲያኖች ያው ባቢ ይፈቅድልኛል፣ እቺን ብቻ ነው የምናገረው። እንድትሰደቡ በራሳችሁ ላይ በር ከከፈታችሁ፣ ሀሳብ በእናንተ ላይ እንዲሰጥ ራሳችሁ በር እየከፈታችሁ ሰው ቢናገራችሁ ነገር እንዳትበሳጩ ነው። እኔ አሁን በር በራሳችሁ ከፍታችሁ ማለት ነው። ራሳችሁ አሁን የሚናገረው ቅድም ባቢ ነው። ከታች ግን እኔ ኮሜንት ሲሰጣቸው ነበረ ተው እያልኩኝ እነሱ ነብዩ መሐመድን ይሳደባሉ። ተመልከቱ። ስለዚህ ደናቁርት ከሚለው በላይ ሌላ ቃል ቢጠቀሙባችሁ ልጁ ምኑ ጋር ነው ጥፋቱ? በቃ እስቲ አሁን እኔ የሆነ ሰው ቢሳደብ ማለት ነው ያ ሰውዬ መልሶ የኔን መሳደብ ሲገባው ከቻለ ማለት ነው ሄዶ ሌላ ሰው ሲሳደብ ምን ይባላል? እስቲ ራሳችሁን እንደ ሰው አስቡ። እኔ አሁን የገጠር ልጅ ነኝ ታውቃላችሁ። ከብቶችም አግጄ ነበረ። አንድ ከብት ይመጣና ምን ያደርጋል መሰላችሁ? አንዱን ይወጋል አይደለ? ሌላው ደግሞ ያገኘውን ነው የሚወጋው። በቃ አያችሁ፣ ያገኘውን በቃ ያገኘው። but we are human beings
we should be selective። አያችሁ፣ ለዚህ ነው ማለት ነው ወደ እውቀት ተመለሱ። የባቢን ደግሞ ስድብ ብላችሁ ባትወስዱት ምክር ነው። እኛ አለንበት ወይ እሱ እየተናገረው ባለው ነገር ውስጥ አለን ወይስ የለንም? በሉ እስቲ አለን ወይስ የለንም? እኔ በመሰደቤ ብቻ እኮ እየየ ማለት የለብኝም። እኔ ያለሁበት እንዴ ሰው እንድናገረኝስ እኔ ራሴ አስተዋጽኦ አድርጌ ይሁን? አሁን ለምሳሌ መንገድ ላይ በጥፊ ቢለኝ ምን ስላደረግኩ ነው በጥፊ ያለው ሰው ነው እንጂ ቶሎ ብዬ ልክ እንደ ኮርማ በሬ ዘልዬ ሰው ላይ መውጣት አይደለም። እኔስ አስተዋጽኦ አድርጌያለሁ ወይ በዛ ጉዳይ? ሰዎች እኔን ቢጎዱኝ፣ ሰዎች እኔን ቢናገሩኝ እኔ ራሴስ አድርጌያለሁ ወይ የሚለውን ነገር ቆሜ ማመዛዘን አለብኝ። እና ባቢ ደግሞ እኔ አሁን አንድ እንትን ላይ እንድትነጋገርልኝ የምፈልገው ነገር መጽሐፈ ምሳሌ ምዕራፍ 31 ከቁጥር 5 እስከ 7 ያለውን እዛ ላይ ምን አስተያየት አለህ የሚለውን እዛ እንድትጨምሩ። ምናልባት ከዚህ በፊት አይተ ምናልባት ካላየኸው በየ ነው ፈቃደኛ ከሆንክ ምን አልከኝ? መጽሐፈ ምሳሌ ምዕራፍ 31 ከቁጥር 5 እስከ 7 ያለውን ላይ ያለን አስተያየት ፈልጌ ነበረ። ስለ ምንድን ነው የሚያወራው? ስለ አስካሪ መጠጥ ነው የሚያወራው። ስለ መጠጥ ምናምን ነው። በጣም ነው የሚገርመኝ ሁልጊዜ ያ ነገር። ደህንነት እንዲረሳ መጠጥ መጠጣት አለበት ምናምን ነው። ለነገስታት አትስጡ፣ ለመሳፍንት አትስጡ፣ ሕይወቱ ለማረረው ግን ስጡት፣ ለድሃ ስጡት። መጽሐፍ ቅዱስ ነው። ግን አንዱ አልገባህም? የኢየሱስ ክርስቶስ ደም ነው አለኝ። አይደለም። ቀጥል እስቲ። ማን የጻፈው ይህን መጽሐፍ? አልኦልቤን አንተጋር። አቤት አቤት። ማን የጻፈው መጽሐፈ ምሳሌ? ሰው ነው። አዎ። ማን ነው የተናገረው? የማን መልእክት ነው? የእግዚአብሔር ነው። የእግዚአብሔር ቃል ነው። አይ ለማን የተገለጠ? ማን ነው ተገልጦለት እንደዚህ ብሎ የተናገረው? ተገልጦለት እንደዚህ የተናገረው ቦታውን ቆይ ላውጣና ሊው። እኔም ዝም ብዬ ነው ያነበብኩኝ። ከታች ያለውን ብቻ ነው ያነበብኩኝ። ባለፈው ድንገት ስልክ ተጨማሪ ስልክ አልያዝኩም። ካወቅህ ንገረን። አይ አውቄ አወቅኩ እንትን አይደለም። ማወቅ አለማወቅ ሳይሆን ምንድነው መጽሐፍ ቅዱስ ውስጥ እኔ በብዙ ነገር ነው የምከፍለው። መጽሐፍ ቅዱስ አንደኛ ነገር መጽሐፍ ቅዱስ ሁሉም መጽሐፍ ቅዱስ ነው ብዬ አላምንም። ገብቶሃል? አላምንም። ለምሳሌ አሁን የጳውሎስ መልእክቶች 10 ምናምን እንትኖች እኔ መጽሐፍ ቅዱስ አይደለም፣ የተቀደሰ መልእክት አይደለም ብዬ ነው የማምነው። ለምሳሌ ገብቶሃል አባባሌ? አሁን ገብቶኛል። እነሱ የሚሉት ነው የነገርኩት። እሱ ራሱ ነው ገብቶ መናገር ያለበት ስለዚህ አይነት ነገር። ከፈለገ ደም ያድርገው፣ ከፈለገ ሽንት ያድርገው፣ ከፈለገ እንትን ያድርገው። ሰው ራሱ የሚያምንበት ሰው ካለ ገብቶ መናገር ይችላል። ምክንያቱም እኔ መጽሐፍ ቅዱስን ብዬ ስል ምንድነው በብዙ ነገር ነው የምከፋፍለው። መጽሐፍ ቅዱስን ሰዎች በራሳቸው ፍላጎት ለራሳቸው ጥቅም ብለው ያስገቡት አላስፈላጊ የሆነ ነገር አለ። ሰው የማይታነጽበት፣ የማይስተካከልበት፣ የማይማርበት፣ የማይጸድቅበት፣ የማይድንበት ብዙ ነገር አለ መጽሐፍ ቅዱስ ውስጥ የተጻፈው ማለት ነው። አሁን ይሄ ከጀዘበው ትውልድ ጀዝቤ የምቀበል ሰውም አይደለም።
ስለዚህ ለማንኛውም ስለ ቃሉ መናገር ያለባቸው የገባቸው ሰዎች ናቸው። እኔ አይገባኝም ምን ማለት እንደሆነ። ገብተዋል አባባሌ ኦልቤን ገብቶኛል። አንድምታው ምን ማለት እንደሆነ ራሱ አላውቅም። ምንድነው እንደው አባቶች ይጠየቁ፣ እንደው እውቀት ያላቸው አባቶች አሉና እነሱ ቢጠየቁ ደግሞ የተሻለ ነው። አባቶች አሉ። ማሂ እውነት ነው እያለች እስቲ ማሂ ከገባት አስገቧትና እስቲ ምናልባት ከገባት ትንገር። ምክንያቱም አሁን 5 ቁጥር ላይ ምንድን ነው የሚለው ግልጽ ያለው ነገር ማለት ነው። ብርቱ መጠጥ ይላል። ብርቱ መጠጥ ኢንሴንስ ምንድን ነው? ኢንቶክሲካንት ማለት ነው። በቃ በጣም ወይም ደግሞ አልኮል ኮንቴንቱ ሀይ የሆነ ነው። ከታች ያላችሁ ክርስቲያኖች እስቲ ገብታችሁ አይደለም ካላችሁ እንድታስረዱኝ ነው። እኔ በጣም ስለሚገርምን የእግዚአብሔር ቃል ሆኖ ብርቱ መጠጥ አልኮል ኮንቴንቱ ምንድን ነው? በጣም ሀይ የሆነ ነው ብዬ ነው የወሰድኩኝ። አዎ አልኮል ኮንቴንቱ በጣም ሀይ ነው። ይሄ ብርቱ መጠጥ የሚባለው ማለት ነው። ለምሳሌ አልኮል ኮንቴንታችሁ በጣም ሀይ ከሆኑት ሎካል አረቄ ናት እቲ ነጯ ማለት ነው። ጥፋት ምን ልታደርገው ነው እዛ ጋር? ጥፋት አዎ ጥፋት ብሎ አይደለም የሚጀምረው እዛ ጋር እንትን ቆይ ላምብ በልቆ እንትኑ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት ነው አይደል የሚለው? አዎ ምን ማለት ነው? አሁን ጥፋት ምንድን ነው? ለጥፋት ለደረሰ ሰው ራሱን ሊያጠፋ የደረሰ ሰው ሊሆን ይችላል። ራሱን ሊያጠፋ የደረሰ ሰው ወይ ደግሞ አንድን ነገር ለማጥፋት የደረሰ ሰው ብርቱ መጠጥ ትሰጠዋለህ። ለድሃም እንደገና ደግሞ ብርቱ መጠጥ ትሰጠዋለህ። ምንድነው? ድህነቱን ይረሳል ይላል። ራሱን ስለሚስት ማለት ነው። ይሄን ከየት ነው የምታገኘው? ኮንቴክስቱን ቀጥሎ እዛ ጋር ራሱ አለ። ልክ ነህ። አሁን ነፍሱ ለመረረውም ነው። ግን ነፍሱ ምንድነው? ነፍሱ ማያውቁም ምንም ማያውቁም። ይሄ ትውልድ ነው በጣም የሚያናድደው። ቀይረው አንተ ሉጢ ቡጢ ሹጢ ቀይረው። ይሄ አንተን አይገልጽም። ኦርቶዶክስ ከሆንክ አንተን አይገልጽም። ቀይረው። የምትበሮሽ ከሆነ ግን አላውቅም። እንቀጥልበት። ለማንኛውም እኔ ብዙ ስላወራው ምንም የምጨምረው እንትን የለም። እኔ ይበቃኛል። ብዙ ነገር ነው ያወራነው። ብዙ ነገር ነው የዳሰስነው። ውጣና በቪዲዮ አውራ ልትጀነጅነኝ ነው? እኔ እኮ ብያለሁ እኮ ውጣብኝ ልትለኝ ነው? ትመስላለህ እኮ ራሱ። ለምን በቪዲዮ ወጣለሁ? ከቺጎች ጋር ነው በቪዲዮ ተደዋውለህ ማውራት ያለብህ እኮ። ምን ይሰራልሃል የኔ ፊትና ከንፈር ማየት? ናይ ቆሻሾች ናቸው። ኦፓ እንዴት ነሽ? ጓል መቀሌ ጥያቄ ነው ሀሳብ አለሽ መሰለኝ አይደል? ይቅርታው እንዴት ናችሁ? ቻን ሰላም ናችሁ ወይ? አለን። እኔ እንኳን አሁን በተናገረው ከስር ያለው ኦልባይን እሱ ግን ባይሰፋ ጥሩ ነው። እኔ ሌላ ነገር ነው ሳወራ የነበረውና ጓል መቀሌ አጭር ከሆነ ችግር የለውም። የሚሰፋ ነገር ከሆነ ግን ምንድነው አጀንዳችን ነው የሚቀየረውና መጀመሪያ ስናወራበት ስለነበረው ነገር ችግር የለውም። እንትን ነው አሁን ለምሳሌ አጭር ነው፣ ሲምፕል እና ቀላል ነገር ነው። የአንድ ሰው ስነ ምግባር፣ የአንድ ሰው መጥፎ ስነ ምግባር አንድ ሃይማኖትን ሪፕሬዘንት አያረግም። ፒሪየድ አያረግም። ይሄንን መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ በሚሊዮን የሚከተለው ህዝብ ነው። ይሄኛው ግሩፕ ደግሞ እነዚህ ነገሮችን ኤክስፕሌን ማድረግ የማይችል ከሆነ ያኛው ጳውሎስ ኦር ሁኤቨር ኢን ዘ ባይብል ኢዝ መግለጽ የሚችሉ ሰዎች አሉ። በእነሱ አንደርስታንዲንግ ኤክስፕሌን ማድረግ የሚችሉ ሰዎች አሉ እና እዛ ጋር መጠየቅ ይሻላል ብዬ ነው ማምነው። ምክንያቱም መጽሐፉ ራሱ እንደዚህ ይላል፣ እንደዚህ ኢንቫይት ያደርጋል ብሎ መናገር አይ ዶንት ቲንክ ኢትስ ራይት፣ ትክክል ነው ብዬ አላምንም። የአንድ ሰው ባህሪ አንድ ሃይማኖትን አይገልጽም። ያንን ሰው ባህሪ ብቻ ነው የሚገልጸው። እችን ብቻ ለማለት ነው። ምክንያቱም በጣም ትክክል የማን ባህሪ ነው? አንድ ሰው ለምሳሌ ሰውየው እንዳለው ማለት ነው ሰክሮ መጥቶ መጽሐፉ ላይ ራሱ በእንደዚህ አልኮል ጠጡ ይላል ምናምን ነገር አለና
እኮ የሰው ባህሪ እኮ አይደለም የመጽሐፍ ቅዱስ ቃል እኮ ነው ሲያነብ የነበረው እንደዛ የሚለው መጽሐፍ ቅዱስ የተጻፈ ነው። ግን እንደዛ የሚያደርግ ነው ዌት ያንን የሚያደርግ ሰው መጽሐፍ ቅዱስ እዛ ላይ የተጻፈው እኔ አላየሁም ሆነስትሊ ስፒኪንግ። ግን ደግሞ ይሄንን የሚያደርግ ሰው ያ ሰው ባህሪ ነው የሚገልጸው እንጂ ሃይማኖትን ሪፕሬዘንት ያደርግ። ምክንያቱም የሃይማኖቱ መሪ እና የሃይማኖቱ ስርዓት የሃይማኖቱ መጽሐፍ ምንድን ነው እያለ ያለው ባልመቀሌ ድህነትህን እንድትረሳ ጉስቁልናህን እንድትረሳ ጭንቅህን እንድትረሳ መጠጣት አለብህ ነው እያለ ያለው መጽሐፉ ራሱ ነው እያለ ያለው የሚላለው እኮ። እንደዛ ካለ እኮ የሰው ባህሪ የሃይማኖትን ሊገልጽ አይችልም አይባልማ። የማን ባህሪ ነው ሃይማኖትን ሊገልጽ አይችልም የምንለው? አሁን ለምሳሌ በየቦታው እንትን ነው እንዴት መጽሐፍ ቅዱስ ውስጥ አሁን ለምሳሌ ጓልመቀሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ ጨልጦ ብለው ካለ የኢየሱስ እንትን ነው ብለን ልንል ነው? ኖ አም ኖት ሴይንግ ዛት። ሌላው ጋር ያፈርሰዋል። እዛ ባይብሉ ውስጥ ባይብሉ ራሱ እዛ እንደዛ ይልና ሌላው ጋር ያፈርሰዋል። እሱ አይደለም ጥያቄው። የኔ ማለት አሁን ለምሳሌ በየቦታው ኤቭሪዌር ብትሄድ እንደዚህ አይነት ሰዎች አሉ። ኤቭሪዌር ዳት ሚን ማለት ምንም አይነት ሃይማኖት ይከተሉ ብዙ ነገር አለ ኤቭሪዌር። ይሄን ግን ክርስትና እምነት እንደዛ ስለሆነ ነው ተብሎ ያ ሰው ያደረገውን ነገር ክርስትና እምነት እንደዚህ ይፈቅዳል ስለሚፈቅድ ነው አይደለም። ነው ኢትስ ኖት ራይት። ምክንያቱም ይሄ የባለጌ ሰው ስነ ምግባር ነው። ኤቭሪዌር ነው ያለው ይሄንን ነገር ኤቭሪዌር። ጓልዬ ያፈረሰበትን አንዴ ከይቅርታ ጋር ታሳይናለሽ። መጠጣት ትጠጡ የሚለውን ጥቅስ ንገሪ። ትክክለኛ ጥቅሱ ባላቀውም ባይብል ውስጥ አይደለም መጠጣት ወደዛ ማየትም እንደሚከለክል አውቃለሁ። አይ ኖ ፎር ሹር የሆነ ጥቅሱ ላይ ኦኬ ኦልቤታ ባይብል አሁን እኔ ጋር ይቅርታ ሊዱ ሆልድ ኦን አ ሰከንድ። እኔ ስለ ባይብሉ ነው አይደለም ባይብሉን የራሱ አልከተለውም። ነገር ግን ስለ ሰው ባህሪ ነው። እንደዛ የሰው ባህሪ እንደዛ ያደርጋል ኤቭሪዌር። ሪሊጅን እንትን ጋይድ ስላደረገው አይደለም እንደዚህ የሚያደርጉ ሂውመንስ አሉ ኤቭሪዌር ነው እያልኩ ያለሁት። ይህንን ግን ሪሊጅን ነው ሪዝኑ ማለት አንችልም። አይ ዶንት ቲንክ ኦኬ እሺ በቃ እኔ ኤቪደንስ ነበር የምፈልገው ግን ታይሽ ችግር የለም። በቃ ወደዛ ወደ ድሮ ሀሳብ ተመለሱ። ባቢ ለከ ያላችሁም ነው ምን እኔ ነኝ የሌለውት እንዴ? ኦፕ ያለሽ ጉድ በቃ ባቢስ ከሚመጣ ድረስ እንትን ማስረጃውን ፈልጊልን። በቃ ጓል ከቻልሽ ላኪልኝ በውስጥም ቢሆን እሺ። ይሄንን ግን አይ ዋንት ነው ኦልቤን ቀጥል። በቃ አንተ ጠርታችሁኝ ነበር። አንቺ ምንድነው ብቻዬን የሚያስለፈልፉኝ? ለስሙ ገስት ላይ ተሰቅለው ያሉ ማለት ነው። በጣም ነው ልብ የሚነካው ምራቄ። እንዴት ናችሁ? ደህና ነኝ እኔ። ምራቅሽ የለም? አዎ አላችሁንም ሰላም ብያለሁ። አሁን አትጠጡ፣ ድህነታችሁን አትርሱ ነው። ምንድነው አልገባኝም እኔ። አይ ታዩ በቃ እሱን ነገር ማሪ
አስረግጠን የምንናገረው እንጠጣለን። ለኢትዮጵያ ሕዝብ የተጻፈ ይመስለኛል ማሪ፣ ለኢትዮጵያ ሕዝብ የተጻፈ ይመስለኛል። ከምንም በላይ ደግሞ ማለት ነው መጠጥ ከድህነት ጋር መያያዙ ይገርመኛል። ልቤ ነው የሚነካው። እኔ ጠጭ አይደለሁም በህግ አምላክ ኮሜንተሮች። እኔ ድህነቴን ለመርሳት እየጣርኩ ያለው ሰው ነኝ። እኮ አልነበረም ታይትሉ ማሪ። ቅዱሳን ትላንት ስለ ርብቃ ማንሳት ትተው ስለ አይሻ እየቀባጠሩ ነበረ እና ስለሱ ነበር እሱ ገብተው እየተጠየቁ ነበር እና መመለስ አልቻሉም። ብቻ ኢንጆይ እያደረግን ነበረ ማሪ። ኦኬ፣ ስለ አይሻ ፍትህ እየጠየቁ ነው። አላኩትሽም እንዴት ትላንትና ቴሌግራም ላይ ማሪ? አልገባውም። ቴሌግራም ልኬልሻለሁ መሰለኝ እኮ መልክ እየሰሩ ነበር እና ዘንድሮ እዛ ናቸው ምናምን ብዬ በጣም ተገርሜ ተደንቄ። ለማንኛውም ቆይ ባቢ ይምጣና ስለሱ ታወራላችሁ። አንቺ አሁን ስለመጠጡ ይጅበት። አዎ፣ አሁን መጽሐፈ ምሳሌ እንደሚናገረው ድሃ ድህነቱን ይረሳ ዘንድ የወይን ጠጅ ይጠጣ ነው። ብርቱ መጠጥ እንደው ነው ጠጡ የሚለው ጠንከር ያለ። ስለዚህ ከዛ ደግሞ መጠጥ ኃጢአት ነው የሚለውን ነገር አሁን ጓል ባነሳችሁ መሰረት ውድቅ መደረግ አለበት። ከድህነታችን አይበልጥም። አትጠጣ፣ አትስከር፣ አታመንዝር የሚል ነገር አንቀበልም። ጓል ደግሞ አይደለም ዘይዛት እንቻውን የገላትያን ጥቅስ ልጠቅሽ ነው የገባሽው፣ ግን ከድህነት ይበልጣሉ ወይ? ይሄ ነው ትልቁ ነገር። ኤኒዌይ እንትን ነው ማለት ኢትስ ኦነስትሊ ስፒኪንግ ላይክ ሰዎች የሚያደርጉትን ባህሪ አንድ ሃይማኖት ሪፕሬዘንት አያደርግም። የሰዎች ባህሪ ነው ይሄ። ሃይማኖቱ ሳይሆን መመሪያው እኮ ነው። አሁን ምንድን ነው መሰለሽ፣ ወይኔ የእጅ አጥንት ታሟል። አሁንም እዛ ላይ ናችሁ። ይቅርታ የበላችሁ ባቢ በእናትህ ፍቅርዬ፣ እንዴት ናቸው? ሰላም ብያለሁ። እኔ እኮ ወስስል የእጅ አጥንት ታመመ፣ የእግሬ አጥንት፣ የእጅ አጥንቶች እየታመሙ ነው። ፍቅር ያው በር ስለሆነ ስላላቀፍኩሽ እንደምታውቂ መቆስ ያስፈልጋል። ወይኔ አጥንቴ። አሁን ከድህነቴ ላይ የአጥንት ህመም ተጨምሮ ይቻላል? ይገፋም አይደል የደረሰብኝ ነገር። ጓል መቀሌ ግን ምንድነው እያወራች ያለችው? ስለ መጽሐፉ ትዕዛዝ ስናወራ፣ ሃይማኖታዊ አስተምሮ ስናወራ የሰው ባህሪ ነው ትላለች። ምን ማለት ነው? ምንድነው የሰው ባህሪ ማለት? ይኸውልህ ምን አለ መሰለህ፣ ሃይማኖት መጽሐፉ ዝም ብሎ ራሱ ግራ የተገባ መጽሐፍ ነው። መጽሐፉን ተውት እና ስለምንድን ነው የምናወራው? መጽሐፉ ከተው ነው። አሁን ስለ ክርስትና ከተወራ መሰረት አድርገን የምናወራው መጽሐፍ ቅዱስ እንጂ ዝም ብለን ከእንትን ነው። ሀሳቡ አትግለጽ እስቲ፣ መጽሐፉን ትተነው ፍቅርዬ። ሀሳቡን ይግለጽ። በግ እየታለበች ነው ተብሎ ሲባል ኦፓ በግ እየታለበች ነው ተብሎ ሲባል አይደለም፣ ዋሽተሃል፣ ወተት ነው እየታለበ ያለው ካለ ምንድን ነው? እንደዛ አይደለም። ሚስት አፄ ቴዎድሮስን ጠጅ ሰታ ነበራሉ የምታስተኛው። በእውነት ጓል መቀሌ፣ እስቲ መጽሐፉ ሳይገባ ሃይማኖቱ ሳይገባ ምን አይነት መመሪያ ልናይዝ እንደሚገባ ትንገረን እስቲ። ቀጥል እልት። ሃይማኖቱ መጽሐፉ ሳይሆን አጥንቴን እንጂ ጭንቅላቴን ታመምኩ አልኩሽ እንዴ? ቀጥል። ይኸውልሽ መጽሐፉ ላይ ያለው አለ ሊኖር ይችላል እኮ የለም አይደለም። ኢትስ ናት ዘ ፖይንት። ሌላ ቦታ ላይ ሌላ ፓርት ላይ ጥቅስ አለ አይደለም። መጠጣት ማየት ምን ይከለክላል እኮ ባይብሉ ውስጥ አለ እኮ ጥቅሱ። አመጣልሻለሁ ከፈለግሽ ማለት
ጠይቄ አለ እግዚአብሔር ጽፏል። ነገር ግን እኔ እያልኩት ያለሁት በመጽሐፍ በህግ ሳይሆን ኢትስ ሂውመን ካራክተር ማለት ሰዎች በተፈጥሮ ስለተጻፈ ስላልተጻፈ ሳይሆን የሰዎች ባህሪ እንስሳዊ ባህሪ ስላለን እንደዛ ይደረጋል። ያ ማለት ግን አንድ ሃይማኖት ሪፕሬዘንት አያደርግም። ስለተጻፈና ስላልተጻፈ አይደለም እያልኩ ነው እኔ። ሃይማኖትን አያስወቅሰውም ያ ባህሪ። የሰውየው መጥፎ ባህሪ ነው እንደዚህ የሚያደርገው። ገብቶሻል ሐሳቤ? ለምሳሌ ስለ ሰይጣን ቢጻፍ መጽሐፍ ሃይማኖታዊ መጽሐፍ ውስጥ ሰይጣን አሳሳች ነው፣ ሰይጣን እርኩስ ነው፣ ሰይጣን እንደዚህ ነው ከተባለ የሱ ባህሪ ነው ሐሳብሽ? ሰይጣን ሰው ራሱ ሰይጣን አይደል እንዴ? መጥፎ ነገር የሚያደርገው ሰው። ለምሳሌ ነው ያልኩሽ። ገባኝ። እንደዚህ ነው ያልቻለሽ እኮ። መጽሐፍ ውስጥ ደግሞ ምንድነው እየተባለ ያለው? ስለ ድሃ ነው እየተወራ ያለው፣ ስለኔና ስለ አንቺ። ምናልባት ሀብታም ልትሆን ትችላለሽ፣ እኔ ግን ድሃ ነኝ። እኔ ድህነትን ትረሳ ዘንድ ጠጣ ተባልኩ። ስለሱ አታልኩጂ። ይኸውልህ ባቢሎን ሌላ ቦታ ላይ ያፈርሰዋል። እሱ ደግሞ በመጽሐፉ ደረጃ ከሄድን እንደዛ የሆነ ቦታ ላይ የሆነ ብሉይ ኪዳን ላይ whatever ይልና ሌላ ቦታ ላይ ሄዶ ደግሞ ያፈርሰዋል። አልኩ እኮ መጽሐፉ ራሱ ግራ የተጋባ ነው። it's not about the book። በቃ እኔ አጀንዳዬን ጨርሻለሁ። ቀጥሎ ማውራት የምትፈልጉት ነገር ካለ አውሩ።